ሰላም ጤና ይስጥልን። ይህ መከለሻ ሚዲያ ነው። ሰበር መረጃ ከልሰን ይዘን ቀርበናል። ተከታተሉን። ለመከለሻ ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ ሁሌም ትኩስና የተከለሱ ዜናዎችን በመከለሻ ሚዲያ ዜና አውታራችን መሰረት መረጃዎችን ያገኙ። በቅድሚያ አበይት ዜናዎችን እንከልሳለን። ኢራን የሰላም ንግግሩን እንደማትቀላቀል አስታወቀች። ትራምፕ ስምምነቱ በቅርቡ ይደረጋል ሲሉ ተናግረዋል። እስራኤል በሊባኖስ ላይ የምታደርሰውን ጥቃትም ቀጥላለች። እንዲሁም በሌላ ዜና የነዳጅ ዋጋ በ5 በመቶ መጨመሩን፣ የአውሮፓ ህብረት በኢራን ላይ ተጨማሪ ማዕቀብ ሊጥል መሆኑንና አሜሪካ የባህር ላይ እገዳውን መቀጠሏን የያዙ ዝርዝር ሀሳቦች አሉን፣ እንመለስበታለን። ኢራን የሰላም ንግግሩን እንደማትቀላቀል አስታውቃለች። አሜሪካ በሆርሙዝ የባህር ወሽመጥ ላይ የኢራን ሰንደቅ ዓላማ የጫነች የንግድ መርከብን በመያዟ ምክንያት ኢራን በፓኪስታን ሊደረግ በነበረው አዲስ የድርድር ዙር እንደማትሳተፍ ገልጻለች። ትራምፕ ስምምነቱ በቅርቡ ይደረጋል ሲሉ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ስምምነት በጣም ፈጣን በሆነ ሁኔታ እንደሚከናወን ገልጸዋል። ምክትል ፕሬዝዳንት ቫንስ የመሩት የአሜሪካ ልዑክም ወደ ኢስላማባድ ፓኪስታን እያመራ መሆኑ ተገልጿል። እስራኤል በሊባኖስ ላይ የምታደርሰውን ጥቃት ቀጥላለች። የ10 ቀናት የተኩስ አቁም ስምምነት ቢኖርም የእስራኤል የአየር ጥቃት በደቡባዊ ሊባኖስ በሚገኝ ከተሞች ላይ መቀጠሉ ተዘግቧል። በሊታኒ ወንዝ አቅራቢያ በሚገኝ ድልድይ ላይ በደረሰ ጥቃትም የሰዎች ሕይወት አልፏል። ክቡራትና ክቡራን መከለሻ ሚዲያን ሰብስክራይብ አድርጉ። የነዳጅ ዋጋ በ5 በመቶ ጨምሯል። በአሜሪካና በኢራን መካከል ያለው ውጥረት እያየለ በመምጣቱና የሆርሙዝ የባህር ወሽመጥ መዘጋቱ የዓለም የነዳጅ አቅርቦት ላይ ስጋት በመፈጠሩ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ተሰምቷል። የአውሮፓ ህብረት በኢራን ላይ ተጨማሪ ማዕቀብ ሊጥል መሆኑም ተሰምቷል። የአውሮፓ ህብረት የሆርሙዝ ወሽመጥ የባህር መዝጋት ረገድ ተሳትፎ ባላቸው የኢራን ግለሰቦችና ተቋማት ላይ የሚጣለውን ማዕቀብ ለማስፋፋት ተስማምቷል። አሜሪካ የባህር ላይ እገዳዋን ቀጥላለች። የአሜሪካ ማዕከላዊ እዝ ሴንትኮም እንደገለጸው እገዳው ከተጣለ በኋላ 27 የሚሆኑ መርከቦች ወደ ኢራን ወደቦች እንዳይገቡ ተደርጓል ወይንም ተመልሰዋል ብላለች። ክቡራትና ክቡራን ለሚያዝያ 12 2018 ዓ.ም ያዘጋጀ ነው ወይንም የከለስንላችሁ ዝርዝር ዜናዎች እነዚህ ይመስሉ ነበረ። በቀጣይ እስከምንገናኝ መከለሻ ሚዲያን ሰብስክራይብ ማድረግ እንዳትረሱ። ቸርን ሰንብት።